ቤት ገብታ እየኖረች እንደሆነ ሰምቻለሁ። ማ ሄርሜላ ማጋ እኔና አብርሽ ቤት አንቺ ያለሽበት አንቺና አብርሽ የኖራችሁበት ቤት። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሩታ ባልጠበቅነው ቪዲዮ ነው የመጣችው። ምክንያቱም እኛ የጠበቅነው ይሄ ቪዲዮ አልነበረም። ይሄ ሰሞን ካያችሁት በብዙ ቪዲዮ እየመጣች ነበረ። እሱን ደግሞ ደሳስ በሚሉ ቪዲዮቹ እየመጣች ነበረ እና ይሄ ቪዲዮ ማለት ነው ዛሬ የተለቀቀው ቪዲዮ እንግዲህ ሁላችሁም ይገባችኋል ብዬ አስባለሁ። ለምን እንደመጡበት ለምን ይሄ ቪዲዮ አብርሽ እንደለቀቀ በደንብ ታውቃላችሁ ማለት ነው። ይሄ ቪዲዮ የተለቀቀው እንግዲህ ለምን እንደሆነ ልንገራችሁ ማለት ነውና ምክንያቱም የአብርሽ እንዴት ነው የአብርሽ ቻናል ሞተዋል፣ ታውቃላችሁ ሞተዋል። በቃ ቀብር ብቻ ነው ያነሰው። በቃ አለለ ንፍሮና ቡና አፍልተን መቅበር ብቻ ነው የቀረው ማለት ነውና በዚህ አጋጣሚ ግን አብርሽ ማለት ነው ሚኪ ወይም ደግሞ ሚኪ ማይክ ሆኖ የሚባለው ልጅ ታውቃላችሁ ሁላችሁ ማለት ነው። ከሱ ትምህርት ብትወስድ ጥሩ ነው መጀመሪያ ማለት ነው። እንዴት ነው ኦዲየንስን ማክበርን ከሱ ማለት እንዴት ነው ከሱ ተማር። እሱ ኦዲየንስን አክብሯል እያልኩኝ አይደለም፣ ግን እሱ ላይ የደረሰበት እንዳይደርስብህ እየፈራው ነው በጣም እና ቲክቶክ ላይ አንተን ለሚያሽቃብጡ ለ10 ሰው ወይም ደግሞ ለ20 ሰው ብለ ኦዲየንስን በዚህ ልክ ማውረድ አይጠበቅብህም። አውቃለሁ በፊት በጣም ሰው አክባሪ ነህ፣ አሁን ግን ያ ነገር የለብህም እና ሰው ማክበርን ማለት ነው ቀጥልበት። ማለት እንደዚህ አታድርግ ቢያንስ ማለት ነውና የማየው ነገር በጣም እንጃ አላቅም ማለት ካንተ የሚጠበቅ ነገር አይደለም። ቲክቶክ ላይ ያሉት ማለት ነው አንተ የሚያሽቀቡት ጀግናዬ ወንድሜ ምናምን የሚሉት 10-20 አይሞሉም ልንገር ማለት ነው። አይሞሉም ልንገር ቁጥራቸው ሄደ ገባ አይደለ? ነገር ግን ለነሱ ብለ ወይም ደግሞ አንተን ገደል ለሚከቱ ሰው ብለ ካንተ ጎን የነበሩትን በጣም ብዙዎቹን ዞር ብለ እንኳን እያየ አይደለም። እነዚህም ነገ ይተዋል ልንገር ማለት ነው። ነገር ግን ምን ማለት ፈልጌ ነው፣ አንደኛ በጣም ለገንዘብ እንደምታድር ያወቁት ዛሬ ነው። በጣም ለገንዘብ ማንም ሰው ለገንዘብ ብሎ ምንም ነገር ያደርጋል። በዚህ አጋጣሚ ገንዘብ የማይወድ አለ ብዬ አላስብም እና ወንዝም ተሻግሮ ባህርም ተሻግሮ ምንም በሊቢያም አድርጎ ሰው ሀገር የሚሄደው ለገንዘብ ነው። ነገር ግን ዛሬ ሚስት ምን አይነት ውስጥ እንዳለች አንተም ታውቃለህ፣ እኛም እናውቃለን። ግን አንተ የዩቲዩብ ብር እንዳይቀር ቪዲዮ መደለት ማለት ቪዲዮ መፖስት ሳይንስ ሌላ ደግሞ ሼር አድርገሃል ባንተ ላይ ማለት ነው። የሆነ ቻናል የሆነ ልጅ ከፍተ ማለት ነው እና እንዴት አስቻለ ግን ማለት እንዴት ችለ የእውነት በጣም ነው የምትገርመኝ በጣም ማለት ነው እንጂ ማለት ያንተ እኔ አይደለሁም ልትል ትችላለህ፣ ወይም ደግሞ ጓደኞቼ ናቸው ምናምን የጫኑት ምናምን ልትል ትችላለህ። እነሱ ራሱ ቢሆኑ ዛሬ ብቻ እሷ በሰላም ትገላገልልን ማለት ነውና እንግዲህ ስለ ቪዲዮ እስቲ እንትን እንበል። ያው ብሩክን ማግኘት አልችልም፣ አቤልን ግን ቀጥሬዋለሁኝ በዚህ ጉዳይ ላይ ላነጋግረው ማለት ነውና እኔ ራሴን ተጠያቂ ላለማድረግ በቻልኩት መጠን ለማጣራት ሞክሬያለሁኝ። ማለት ይሄ ነገር እውነት ነው ወይ ምናምን የሚሉት ነገሮች ለማጣራት ሞክሬያለሁኝ እና ካየሁትም ነገር አንፃር እንደዛ ነው የሚመስለው። እውነት ለመናገር የተላከልኝ ነገር አለ፣ ያን ነገር ለእናንተ ማሳየት አልችልም። ምክንያቱም ሲጀምር ለኛ አሳይታችሁ አታውቁም። ሩታ ለእናንተ ማሳየት አልችልም ወይም ደግሞ ለተመልካች ማሳየት አልችልም። የሆነ ነገር ፕራይቬት የሆነ ነገር ነው ምናምን። ሲጀምር አንድ ማስረጃ የሚለው ነገር ወይም ደግሞ የሆነ ፕራይቬት የሆነ ነገር ወይም ደግሞ የሆነ እንኳን እሱ አይደለም ዲኤንኤ ከአብርሽና የአብርሽ ልጅ የተመረመሩ ጊዜ እንኳን ማለት ነው አውጥታችሁ ለኛ አላሳያችሁ በዚህ አጋጣሚ ማለት ነው። ምክንያቱም ማሳየት እንደዚህ አይነት ነገርን ድራማችሁ እንዳይጋለጥ ስለምትፈልጉ የሆነ ነገርም ሚዲያ ላይ አታወጡ። ይሄ የታወቀ ነው። እዚህ ጋር አሁን ለእናንተ ማሳየት አልችልም። ስለዚህ ምን ማለት ፈልጌ ነው፣ እዚህ ጋር ሁሌ በመጣችሁት ቁጥር በፕራይቬት ነገር ነው እኛ እናሳየም እንትና እንደዚህ ነው ምናምን አትበሉ ማለት ነው። ሲቀጥል ደግሞ ሩታ ማለት ነው እነሱ ጋር ያለ ልጅ ከሆነ ከአብርሽ ከሚታወቅ ልጅ ከሆነ ከአቤል ጋር አንድ ላይ ያሉ ልጆች ከሆነ ወይም ደግሞ ማንም ሰው ያውቃል ማለት ነው። የሆነ ፕራይቬት ነገር ባታወጡ ራሱ ማለት ነው ማንም ሰው ያውቃል ብዬ አስባለሁ። ምክንያቱም ከናንተ ጋር እንደዛ እንትን የተባለ ወይም ደግሞ ከአብርሽ ጋር ያለው ልጅ ከሆነ ወይም ደግሞ ከናንተ ጋር ያለ ሰው ነው ከነሱ ጋር ያለ ሰው ነው ካልሽሩታ ማለት ነው ማንም ሰው ሊያውቅ ይችላል ማለት ነው። ስለዚህ ምን ማለት ፈልጌ ነው ብዙ ጊዜ እንደዚህ አደረግን እንደዚህ አመጣን ምናምን አትበሉ፣ ወይም ደግሞ ማውጣት አንችልም ምናምን አትበሉ። አውጣችሁ ስለማታውቁ ማለት ነው። እኔ ብሎ እስካደረገው ድረስ የሱን ፕራይቬሲ መጠበቅ አለብኝ። ምክንያቱም
በቃ ለኔም ለሁላችንም ያ ቅርብ የሆነ ሰው ስለሆነ ማስጠቆር አልፈልግም እሱን እና ሲጀምር ማለት ነው። ማስጠቆር አልፈልግም ስትል እዚህ ጋር እኮ ታውቋል፣ ልጁ በደንብ ይታወቃል። በቃ ምክንያቱም አውጥተዋለች። በቃ ሩታ ማለት ነው እዚህ ጋር የሚታወቅ ልጅ ነው፣ ከነሱ ጋር ያለ ልጅ ነው። ማውጣት አልፈልግም ምናምን አለች፣ ግን ማን እንደሆነ በደንብ ይታወቃል ማለት ነው እዚህ አጋጣሚ እና በደንብ አውቀናል። ፕራይቬት የሆነ ነገር ብትልም እኛ አውቀናል። ነገር ግን እኔ ሩታ ዛሬ ማለት ነው እኔ ማለት በእግዚአብሔር እጅ ላይ በእመቤቴ ድንግል ማርያም እጅ ላይ ሆና አብርሽ ቪዲዮ በመልቀቁ እኔ በጣም ተንደጃለሁ። የሆነን ለመናገር ማለት ነው ስለ ቪዲዮ እንኳን አስቴድ መስጠት አልቻልኩም ልንገራችሁ። ምክንያቱም አንድ ባል ነኝ ባይ ወይም ደግሞ እንጃ አላውቅም፣ በጣም ነው የገረመኝ የሆነን ለመናገር ማለት ምንም አይነት ብር ብንወድ ምንም አይነት ብዙ ነገር ብንወድ ምንም ነገር ብናደርግ ማለት ነው በዚህ ልክ ግን አንድ ባለ ጨክኖ የሆነት እኔ ሲጀመር እንዴት ዩቲዩብ ላይ ይገባል? እንዴት ዩቲዩብ ላይ ይገባል ማለት እንዴት ማለት እንዴት ጓደኞቹ ሊሆኑ ይችላሉ፣ ወይም ደግሞ አቤል ያጫታሙ ሊሆን ይችላል የሚቆጣጠረው ዩቲዩብን፣ ወይም ደግሞ እሱ ሊሆናል ሊፖስት የሚችለው። ግን እሱ ራሱ እንዴት እህቴ ናት እያለ አይደለ? ሩታ እህቱ ናት አይደል? እህቱ ጭንቅ ላይ ሆና እንዴት ወደ ዩቲዩብ ይገባሉ? ሲጀመር እንዴት ወደ ምንም እንጃ። አንቺ እናንተ ማለት ነው የሆነ ለመናገር ሰው ሁሉ ለካ እንደ ሰው አይደለም ማለት እኛ እንደምናስብ አይደለም። ለካ ሰው ሁሉ ማለት ነው ለገንዘብ ተገዢ ሆኗል በዚህ ሰዓት። በጣም ሁሉም ሰው ለገንዘብ ነው የሚሮጠው። ለምን እንደሆነ አላውቅም ባችሁልም። ነገር ግን ከተላከልኝ ነገር አንጻር ተነስቼ አቤልንም የምጠይቀው ነገሮች ይኖራሉ፣ ወይም ደግሞ እሷ በእነሱ በኩል እንደመጣች በእነሱ በኩል እንደታቸውንም የፈለገ ነገር መቀጠል ይችላል። ግን ደግሞ የኔ ሀሳብ ምንድነው እዛ ቤት ውስጥ ነገሮች እንዲቀጥሉ አልፈልግም ነው። ምክንያቱም እኔና እሱ ሲቀጥል ማለት ነው ያለማንም ፍቃድ ማንም ሰው ገብቶ በእናንተ በምትኖርበት ትዳር በያዛችሁበት ቤት ማንም ሰው መኖር አይችልም። ሲቀጥል ደግሞ እንኳን ሄርሜላ ገብታ አብርሽ ቤት መኖር አይደለም እንኳን ፊት ሰጣችሁ መኖርም መጀመሩ አይደለም ሻንጣ ይዛ መምጣቱ አይደለም። አብርሽ ራሱ ከሴት ጋር በመሆኑ ምክንያት ራሱ አብርሽን መክሰስም ምንም ትችል ነበረ በፊት ገና ድሮ ማለት ነው። ግን ያው እናንተ ስራ ነው ብላችሁ ስለያዛችሁት እዚህ ጋር በጣም ብዙ መናገር አይጠበቅብንም አውርተንም ስለሆነ ማለት ነው። አሁን ሄርሜላ ቤት መግባት ሄርሜላ ቤት ስለገባች አይደለም መክሰስ ወይም ደግሞ የሆነ ህግ ቦታ መሄድ አለባት ሩታ ማለት ነው። ድሮ ገና አብርሽ ሄርሜላን ይዞ ሲመጣ ባለ ትዳር ነው ትዳር ላይ ትዳር ደርበዋል ብላ አብርሽን መክሰስ ትችል ነበረ ድሮ ማለት ነው። እነሱ ግን ይሄ መክሰስ የሚባለው ነገር ወረቀት ቢከሱ ራሱ ወረቀቱ ፕራይቬት ነው፣ ወረቀቱን አናወጣም እንደዛ። ልክ አሁን ሩታ ያ ነገር ማውጣት አልፈልግም እንዳለችው ዲኤንኤ ተመርምሮ እንኳን ወረቀቱ ለኛ አላሳዩም ማለት ነውና ብዙ ነገርን ሲጀመር አያመጡም እነሱ። የሆነ ነገር ያወራሉ በቃ አለቀ። ስራ ስለሆነ ትክክለኛ ነገር እንደማይሰሩ ማወቅ ያለባችሁ ምንድነው ወረቀት ነገር ወይም ደግሞ እንደዚህ የሆነ ነገርን ሲሰሩ አምጥቶ አያውቁም ማለት ነው። እንዲፈነጭበት አልፈቅድም። ምክንያቱም ተነጋግረንበትም የሆነ ነገር ስለሆነ ሲሄድም በቃ በእንደዚህ አይነት መንገድ ነው መሆን ያለበት ብሎ እሱም አሳምኖኝ እኔም ተስማምቼለት እስከሄደ ድረስ ሌላ ነገር ማድረጉ ተገቢ ነው ብዬ አላስብም እና አቤልንም እንግዲህ ቀጥሬዋለሁኝ እሱን ነው። ነገር ግን ልንገራችሁ አሁን ማለት ነው ቤተሰብ አሁን ሩታ እንደዚህ ብላ የመጣችበት ወይም ደግሞ በእነሱ ምክንያት ወይም ደግሞ ስለነሱ ቪዲዮ የሰራችበት ወይም ደግሞ ከነሱ ጋር ከአቤል ጋር አሁን አንድ ላይ ቪዲዮ የመጣችበት አሁን ነገ አብርሽ የሆነ ነገር ይላል ልንገራችሁ ማለት ነው። እንዴ ሩታ እኮ እንደዚህ እያለች ነው ማለት አሁን አቤል ይሄድና አብርሽ ቤት ሩታ እኮ እንደዚህ እያለች ነው ስለዚህ ሄርሜላ እዚህ ቤት መምጣት የለብሽም ምናምን ብሎ ይፖስታሉ ማለት ነው ሩታን ለጥፎ። ምክንያቱም ያው በሩታ ካልተሰራ ታውቃላችሁ ቻናኑ ላይ ይሞታል ማለት ነውና ንፍሮ ይዘን መብላት ነው በቃ የቀረ። ምክንያቱም ቡና ተፈልቶ ንፍሮ መብላት ብቻ ነው የቀረው የአብርሽ ቻናል ማለት ነው። ሌላኛው ደግሞ ከዛ በኋላ ሁሉም ደግሞ በየቤቱ ደግሞ ምን ይላሉ እንደዚህ ብላለች እኮ ሩታ እንደዚህ ብላለች ስለዚህ እንደዚህ ሙጉጡ ምናምን እያሉ ሁሉም በየቤቱ ቪዲዮ እንዲሰሩ ነው። ዛሬ ሩታ ከቤተሰቦቿ ጋር እየሰራች እየሳቃች እየመጣች ባለ ሰዓት ይሄንን ቪዲዮ የፖስቱ አብርሽ ነው ሩታ አይደለችም። ልንገራችሁ ዛሬ ማለት ነው ሩታ አይደለችም ማርያምን እኔ ምልላችኋለሁና ራሳቸው ናቸው የፖስቱት ማለት ነው በሩታ ቻናል እና ግን ልጅቷን ይሁን ለማስጠቆር ምናምን ግን እኔ እንጃ አላቅምና ምን ማለት ፈልጌ ነው ብቻ እሷ ብቻ ሰላም ትሁንልን። እኔ ምንም በሉ ግን በሷ በኩል እንደዚህ ለማድረግ እሷን የሆነ ለማድረግ ብቻ እንደነገርኳችሁ ማግኘት የምችለው እዚህ እና ከሱ ጋር ደግሞ መነጋገራቸው ወይም ማውራው ነገር ይኖራል። በሱ መንገድ አጣርቶ ነገሮችን መስተካከል ካለበትም ወይም ደግሞ መሆን ያለበትን ነገር በሙሉ ለማድረግ አቤልን ጠርቻለሁ ማለት ነው እና ከአቤል ጋር ብዙ ነገሮችን ተነጋግረን መስተካከል ከቻለ እናስተካክለዋለን። ካልሆነ ግን እኔ ወደማይሆን ነገሮች
ሲጀመር እሱ ያለውን ልንገራችሁ ማለት ነው። እሱን ማምጣት እንደዚህ አምጥቼ ምናምን እንትን ማለት ስለማልፈልግ ማለት ነው። እሱ ያለው እንደው ታውቃላችሁ፣ የሰውን ወሬ አትስሚ። ማን ነው ያለሽ? ከዚህ በፊት አብርሽ ልጅ አለው ተብሎ ካንቺ ጎን ያለ ሰዎች ምናምን እንደዚህ አንቺን ህይወት ለማበላሸት ሞክረዋል። የሰውን ወሬ አትስሚ ምናምን እያላት ነበረ ማለት ነው። እና እኛ ደግሞ ማለት ነው ሁሌ የሆነ ወደ ኋላ ተመልሰን ማውራት ለምን እንደሚፈልጉ አላቅም እንጂ ልጁንም ያመጣው የአብርሽ ጓደኛ ነው፣ ከዚህ በፊት ካወቃችሁ ማለት ነው። እና እንግዲህ የመጣው ሄርሜላ እቤት የለችም፣ ከአብርሽ ጋር እየኖረች አይደለም። እኔ ራሴ ሄጂ አዲስ አበባ ሄጂ አናግረዋለሁ፣ በአካል ሄጂ እገናኛለሁ ምናምን እያለ ነበረና አቤል አዲስ ማለት አሁን ምንድነው ለሩታ ብዬ አዲስ አበባ ሄድኩኝ ብሎ ሊመጣ ነው። ግን እነሱ አዲስ አበባ ምናምን ቡታጀራ ነው ያሉትና እነሱ ግን እንደዛ ብሎ መምጣት ስለሚፈልጉ በየቻናላቸው ሩታን ይዘው መጡ ማለት ነው። ግን ሩታ በራስሽ ከሙድ ባትወጪ ኖሮ ደስ ይለኝ ነበረ። እና ብቻ መነታረክ መጨቃጨቁን አልፈልገውም። እና እሱም ቢሆን የፈለገውን ነገር ላይ የፈለገውን ነገር ስላችሁ ጓደኛቱንም ምንም ለመቀጠል ከመጨቃጨቅ ተስማምተን ነገሮች ቢቀጥሉ እየተሻለ ይሆናል ብዬ ብቻ ቤተሰብ ምን ማለት ፈልጌ መሰላችሁ? የሆነ ለመናገር ዛሬ ማለት ነው ጥሩ ላይ አይደለሁም ማለት ስለ ቪዲዮ ልፈተፍትም ብዙም አልችልም። ምክንያቱም የመጡበት ፓርት ጥሩ ስላልሆነ የፖስተቱትም ነገር ጥሩ ስላልሆነ ማለት እንዴት ልበላችሁ ዛሬ የሚፖስት አልነበረም ማለት ነው። የሆነ ለመናገር አብርሽን ዛሬ ባገኘው ማለት ነው የሆነ እንጂ አላቅም እንዴት እንደ በቃ አላቅም አለ አይደለ የሆነ ሲጀመር ወንዶች ሲጀመር ስለ ሴት ስሜት ይሄት አቁና ማለት ነው ይሄት አቁና። ግን ምንም ቢሆን ሚስቱ ነች ምንም ቢሆን ማለት ነው። እዚህ ጋር አብሮ ነው ያለው። ግን ተውት፣ እሱ አልፖስተትም ልትሉ ትችላላችሁ። አብርሽ አይደለም የፖስተው ልትሉ ትችላላችሁ። ግን ማንም ይፖስት እሷ ጭንቅ ላይ ሆና ግን መፖሰት አልነበረበትም ይሄ ቪዲዮ ማለት ነው። ልንገራችሁ አለቅ። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። በጸሎታችሁ አስቧት ማለት ነውና ባይ